ስራዎች ፋውንዴሽኑ መሰረቱ ስለተገነባ ነው ብዬ አስባለሁ። ልክ በመሳፍንት ስርዓት እንደዛ በየጎበዝ አለቆች እየተመራች የተከፋፈለች ኢትዮጵያ ብትኖረን ኖሮ አድዋ ላይ ያን ያክል ገድል አናስመዘግብ። አፄ ቴዎድሮስ በሰሩት መሰረት አፄ ዮሐንስ ባስቀጠሉት አፄ ምኒልክ መጡና አፄ ምኒልክ ከመጡ በኋላ ጣሊያን መጥፎ ሴራ አርቅቆ ሲመጣ ግን እሳቸው የኢትዮጵያን የትኛውንም ክፍል አስተባብረው በአንድነት ሁሉም ከየአገሩ ጫፍ ወጥቶ አገሬ ተነካች ብሎ የኔ ሀገር ተነካች ብሎ በአገርህና በሚስትህ በርስትህ በእምነትህ በማተብ መጣ ጠላት ሲባል በአንድነት ከተመና አድዋ ላይ ያን ዓለም ጉድ ያለለትን የዓለም የጥቁር ህዝቦች ድል የሆነው የአፍሪካውያን የነፃነት ደወል ማንቂያ ደወል የሆነው የሁሉም ይህን አጠቃላይ የቅኝ ግዛትን ኮንሰፕት የቅኝ ግዛትን ሀሳብ ያልፈሰፈሰውና መሬት የጣለውን ያን ትልቅ ገድል ማንሳት ቻለን። አድዋን እኔ በሀሳብ ደረጃ ነው ማስበው። ልክ ያለ አዋቂ ምሳሌ እስኪመስል ድረስ የምንሰዳደብበት ይሄ ልጅ ገበሬ ነው ምናምን ገጠሬ ነው ምናምን እንባባላለን። ይሄ ግን ትልቅ የውድቀታችን አንዱ ችግር ይመስለኛል። ይህን ነገር ማረም ካልቻልን መረዳት ካልቻልን ምን ፋይዳ እንዳለው ለህይወታችን መረዳት ይከብደናል። ገበሬ ማለት በእኛ ሀገር ሁኔታ ላይ ከአርሶ መብላት ከአርሶ ማብላት ባለፈ ከተፈጥሮ ተስማምቶ ከሚያመልከው አምላክ ጋር ተወዳጅቶ የሚኖር ነው። እንደው የቅርብ ጊዜ ገጠመኝ ብናነሳ እንደውም በጣም ነገርዬው ውስጤ ስለተቀመጠ ከጓደኞቼ ጋር እንዲህ ብዙ ጊዜ አነሳዋለሁ። አንድ ወቅት ላይ በዚህ በዘመቻ ወቅት ላይ አንድ ቡድን በሆነ ጫካማ አካባቢ በሆነ መንገድ ላይ መሽቶባቸው ከጦር ቡድኑ ተነጥሎ መሸሸጊያ መደበቂያ እየፈለገ ያለ ቡድን ይንቀሳቀሳል ማለት ነው። በጉዟቸው ሂደት ላይ ድንገት አንደኛው ሰው እግሩ ሳት ይለውና ይወድቃል። ሲወድቅ የወደቀው ምንድነው? ቁልቋል በብዛት የሚበቅልበት ስርቻ ጉድጓድ ውስጥ ይወድቃል። በዛን ሰዓት እንዳለ በሰውነቱ ላይ የቁልቋል እሾህ ይሰገሰግበታል ማለት ነው። በቅርብ ርቀት የጤና ኬላ ስለነበረ እንደምንም ተብሎ የጤና ረዳት መጥቶለት በአልኮል ቁስሉን የማድረቅ ሂደት በሚሞከርበት ሰዓት በጣም ነው ሲጮህ ሰውነቱ ሲቃጠል የነበረው ያ ሰው። ይሄ እንትን አይደለም፣ ይሄ ዝም ብሎ አፈ ታሪክ አይደለም፣ የሆነ ክስተት። በኋላ በመንገድ ያልፍ የነበረ አንድ ገበሬ ያይና ጉዳዩን ይጠይቃል። እንዲህ ገጠመው ይሉታል። አይ ቆይ አለና እዚህ ፀሐይ ላይ አስተኙት፣ በደረቱ ይተኛ፣ በጀርባው ስለሆነ ሾኩ የገባበት በደረቱ ይተኛ ይላል። እሺ ብለው በደረቱ ያስተኙትና ራሱ ቁልቋሉን አንዱን ቁልቋል ያነሳና ቁልቋል በባህሪው ልክ አሁን ሀባብ የምንለውን ተክል ይመስላል። አሁን በለስ እየተባለ መንገድ ላይ የሚሸጥ እሷ አነስተኛዋ ሆና የሚበላው ነው። ትላልቁ ደግሞ አለ ሾክ ብቻ የሚያበቅል ወተቱ ሙጫ መልኩ ግን እንደዛ ነው አይደል? ፈሳሽ እንትን አለ ቅባት የሚመስል ወተት የሚመስል ፈሳሽ እሱን ይሰብርና ሙሉ ሰውነቱ ላይ የሚያፈስበት ገበሬው ማለት ነው። ሙሉ ሰውነቱ ላይ ያፈስበትና ፀሐይ ትንሽ እንዲነካው ያደርጋል። በዛ ሰዓት እየቀለጠ ሾኮቹ ያገቡበት የሰውነቱ ቀዳዶች ውስጥ እንደ ፕላስቲክ እየሆነ እየረጋ ቀዳዶች ውስጥ ይገባል ማለት ነው። ከዛ ከአንድ በኩል ነው ያነሳት የፈሰሰውን ፈሳሽ ላጥ ሲያደርገው ልክ እንደ ፕላስቲክ ተጠባብቆ ስለተያያዘ እንዳለ ሾኩን ከሰውነቱ ውስጥ እየመዘዘ አወጣለት። ይሄ ነው ገበሬ ብለህ እንግዲህ አሁን ይሄ ምንድነው? ይሄ ሰው ሕክምና አልተማረም፣ ኬሚስት አይደለም፣ የጤና ረዳት አይደለም። ተፈጥሮን ከህይወቱ ጋር አስተሳስሮ ስለሚኖር ብልሃቱን ያውቀዋል። ብልሃቱን እሱ ከተጎዳበት መንገድ መፍትሄ እያበጀን ይኖራል። ይህንን መሰደቢያ ያረግነውን ሰው እነዚህን አይነት ብልሃቶቹንስ እንዴት ተረዳን? በተመሳሳይ እንደዚሁ በሌላ ሁኔታ ላይ አንድ አሳቻ መንገድ ላይ ሆኖ ዝናብ እዚህ ቦታ ላይ አሁን ደምን ምን ብሏል? ከጣለ ረግረግ ነው አያስኬደንም፣ ከዘገየን ደግሞ ሊረፍድብን ነው፣ ምን ይሻለናል ብለው እንዲሁ ሲወዛገቡ የነበሩ ሰዎችን እንዲሁ አንድ ገበሬ ያገኝና ዛሬ በዚህ ሰማይ ላይ አንዲት ዝናብ ዘለላ ጠብ አትልም ይላል። ከዛ አላመኑትም፣ ተጠራጠሩት። ግን ከጥቂት ሰዓታት በኋላ ይዘንባል ብሎ በጠበቁበት ሰዓት